ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ሰበር መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት በመካከለኛው ምስራቅ የሚገኘው የአሜሪካ ጦር በከፍተኛ ሁኔታ እየታጠቀ ለቀጣይ ጦርነት እየተዘጋጀ እንደሆነና በኢራን ላይ ከባድ ውድመት እንደሚያደርስ ሚየዛተ ነው። በዛሬው ዕለትም የአሜሪካ የጦር ጀነራሎችና የመከላከያ ሚኒስትሩ ፒት ሄግሴት በአሜሪካ የመከላከያ ቢሮ ፔንታጎን ውስጥ ሆነው በቀጥታ ስርጭት በሰጡት መግለጫ አረጋግጠዋል። የአሜሪካ ጦር በመካከለኛው ምስራቅ በከፍተኛ ሁኔታ እየተጠናከረና ተጨማሪ ጦር መሳሪያ እየገባለት የወደሙ መሳሪያዎቹን እየተካና እያደሰ መሆኑንና ለሚቀሰቀስ ጦርነት ዝግጁ እየሆነ እንደሆነ ገልጸዋል። የተኩስ አቁሙ ሲያበቃም ከባድ እርምጃ እንደሚወስዱም አሳውቀዋል። ከአሜሪካ የተሰጠውንና ቀጣይ ጦርነትን የሚያመለክተውን አስፈሪ መግለጫ በዝርዝር የማስደምጣችሁ ነው የሚሆነው። ኢራንም በተመሳሳይ አጠር ያለ መልስ ለተሰነዘረባት ዛቻ ሰጥታለች። እሷንም ምላሽ እንዲሁ የምታደምጡት ሌላኛው መረጃ ይሆናል። በሌላ በኩል የቢቢሲ መገናኛ ብዙሃን ለመሆኑ ይሄ ጦርነት ምን ሊሆን ይችላል ወደፊት በሚል 4 ግምቶችን አስቀምጧል። ወደፊት ይሄ ጦርነት ሲቀጥል ምን ሊከሰት እንደሚችል የተነተናቸውን 4ቱንም የቢቢሲ ቀጣይ ግምቶች በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ወቅታዊውን የሆርሙዝን የቀይ ባህርና የሀውቲን እንቅስቃሴ ሌሎችንም ጉዳዮችን በዳሰሰ መልኩም ዘርዘር ያለ ቃለ መጠይቅ በብሔራዊ ቴሌቪዥን ጣቢያ ሰጥተዋል። ወቅታዊ ጉዳዮችን ከኢትዮጵያ የባህር በር አልባነት ጋር አያይዘው የመለሱትን ምላሽ በዝርዝር አስደምጣችኋለሁ። ቢቢሲ በስፋት ዘግቦታል። ወሳኝ የሚባሉ የዓለም የባህር መተላለፊያዎችም እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ አለባቸው በማለት በቀይ ባህር ላይ የተደቀነውን ከባድ አደጋና የሆርሙዝን ጉዳይ አንስተው በዝርዝር አብራርተዋል። ጠቅላይ ሚኒስትሩ በጉዳዩ ዙሪያ ለመገናኛ ብዙሃን ምን አሉ? በስፋት የማስደምጣችሁ ሌላኛው ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝር ያስተዋወቅኳችሁን መረጃዎች አድምጡ ግብዣዬ ነው። ወደ ዝርዝር መረጃው አለፍኩ። አብረን እንከታተለው። በቅድሚያ የመካከለኛው ምስራቅ ሁኔታ ወደ ለየለት አቅጣጫ ሊያመራ ይመስላል። በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ወታደሮች በአሁኑ ወቅት ባለው የተኩስ አቁም ስምምነት ጊዜ ውስጥ በመጠቀም ትጥቃቸውን እያጠናከሩ እንደሚገኙ ዩናይትድ ስቴትስ አሜሪካ አስታወቀች። የዩናይትድ ስቴትስ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር እንደተናገሩት ከሆነም በቀጥታ ስርጭት በሰጡት መግለጫ ትጥቃችንን በመካከለኛው ምስራቅ እያጠናከርን ተጨማሪ ለኢራን ከባድ የሆኑ መሳሪያዎችን እያስገባን ነው ብለዋል። በመካከለኛው ምስራቅ ያሉትን የዩናይትድ ስቴትስ ኃይሎች በበላይነት የሚቆጣጠሩት አድሚራል ኩፐር በተኩስ አቁሙ ስምምነት ወቅት ተጠቅመን መካከለኛው ምስራቅ ኃይላችንን የበለጠ ያጠናክርን ነው ብለዋል። አክለውም ወታደሮቻችን ከፍተኛ መነሳሳት ላይ ይገኛሉም ብለዋል። ይህንን ጊዜ ጥቂት ነገሮችን ለማከናወን እየተጠቀምንበት ነው። ትጥቃችንን እያጠናከርን ነው። ጦርነቱ የተጎዱ ቁሳቁሶቻችንንም እያደስን ነው። እንዲሁም ስልቶቻችንና ቴክኒኮቻችን
ስርዓቶቻችንን አሰራሮቻችንንም ጭምር እያስተካከልን ነው ሲሉ ኩፐር ለጋዜጠኞች በቀጥታ ስርጭት ተናግረዋል። አክለውም በዓለም ላይ እንደኛ የሚስተካከል ወታደራዊ ኃይል የለም። አሁን በተኩስ አቁም ጊዜ እያደረግን ያለነው ይህንን ነው፣ ኃይላችንን ማጠናከር ነው ብለዋል። ይህንን የአሜሪካን ጦር ቀጣይ ለሚከፈተው ጦርነት በከፍተኛ ሁኔታ የሚዘጋጀውን ዝግጅት አስመልክቶ የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳንኬል የመከላከያ ሚኒስትሩን ንግግር በመድገም በዚህ የጊዜ እረፍት ተጠቅመን ዩናይትድ ስቴትስ ኃይሏን እንድትጠናከር እያደረግን ነው፣ ለትልቅ ውጊያ ዝግጁ መሆናችንና አቋማችንም ጠብቀን መቀጠላችንን ላሰምርበት እወዳለሁ። ውጊያው በማንኛውም ሰዓት ሊከፈት ይችላል ብለዋል። በተመሳሳይ የዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄግሴት ፔንታጎን ውስጥ በሰጡት መግለጫ ዩናይትድ ስቴትስ ኃይሏን እየገነባች መሆኗን አመሻሹን ገልጸው ኢራን ግን የራሷን አቅም መልሳ መገንባት እንደማትችል ተናግረው የዩናይትድ ስቴትስ የውጊያ ዘመቻዎችን እንደገና ለመጀመር ከፍተኛ አቋም ላይ ትገኛለች ብለዋል። ይህ ፍትጊያ ውጊያ አይደለም ያሉት ሄግሴት ኢራን በፈንጂ ከወደሙና ከተበላሹ ተቋማቶቿ ውስጥ ስትቆፍር እኛ ግን የበለጠ እየጠነከርን ነው ሲሉ አስረድተዋል። በመቀጠልም ከምንጊዜውም በላይ በላቀ ኃይል እያስታጠቅን ነው። እናም የጦር መሳሪያ እንቅስቃሴዎቻችሁን ለንቁ አይኖቻችን ስታጋልጡ ከምንጊዜውም በላይ የተሻለ መረጃ እያገኘን ነው ሲሉ ለኢራን ጠንከር ያለ መልእክት አስተላልፈዋል። ኢራንን አንድ ነገር ማለት እፈልጋለሁ ያሉት ፒት ሄግሴት እያየንሽ ነው በሏት ብለዋል። የተጎደሙ ዋሻዎቿን እየቆፈረች መሳሪያ ስታወጣም ከሳተላይት ሆነን እያየናት ነው። ስለዚህም ኢራን ሆይ እያየንሽ ነው ማለት ነው የምፈልገው ብለዋል። በሌላ በኩልም የዩናይትድ ስቴትሱ መከላከያ ሚኒስትር ፒት ሄግሴት በሰጡት በዚሁ የአመሻሹን መግለጫቸው ዩናይትድ ስቴትስ በኢራን ላይ የጣለችውን የባህር እገዳ እስካስፈለገ ድረስ የሚቀጥል እንጂ የሚነሳ አይደለም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ዕለት ሲናገሩ ለቻይና ስል ይህንን የባህር ወሽመጥ እገዳውን ለማንሳት እያሰብኩ ነው አነሳዋለሁ በማለት ተናግረው ነበር። ይሁን እንጂ ፒት ሄግሴት አሁን እንደሚናገሩት ላልተወሰነ ጊዜ ይህ እገዳ ተጠናክሮ ይቀጥላል በማለት ተናግረዋል። በተጨማሪም ሄግሴት ኢራን ከእንግዲህ የባህር ኃይል ስለሌላት በዩናይትድ ስቴትስ የባህር ኃይል በሆርሙዝ የባህር ወሽመጥ ላይ ያለውን የትራፊክ እንቅስቃሴ እየተቆጣጠረ መሆኑን ተናግረዋል። በፔንታጎን መግለጫቸው ኢራን በሆርሙዝ የባህር ሰላጤ ላይ የባህር ላይ ውንብድናና ሽብርተኝነትን እየፈጸመች ነው በማለት የወቀሷት ሲሆን ኢራን ጦርነቱን ለማስቆም የሚደረገውን ድርድር ወቅትም በባህር ወሽመጡ ላይ ያላትን ቁጥጥር እንዲቀጥል ብትጠይቅም የኢራን እገዳ ግን የውሃ መንገዱን መቆጣጠር ማለት እንዳልሆነ ሄግሴት አብራርተዋል። እናንተ ምንም ነገር መቆጣጠር አትችሉም በማለት ሄግሴት ለኢራን የተናገሩ ሲሆን ግልጽ ለማድረግ ያክል በዓለም አቀፍ የውሃ ክልል ውስጥ ህጋዊ ጉዞ የሚያደርጉ የንግድ መርከቦች ላይ ሚሳይሎችንና ሰው አልባ በራሪ አውሮፕላኖችን ለመተኮስ መዛት ቁጥጥር ማለት አይደለም ሲሉ ተናግረዋል። ያ ውንብድናን የምንለው ያ ሽብርተኝነት ነው። የዩናይትድ ስቴትስ የባህር ኃይል እውነተኛ ንብረቶችና እውነተኛ ችሎታዎች በአካባቢው ላይ ስላሉ ባህረ ሰላጤ ውስጥ የሚገባውንና የሚወጣውን ትራፊክ ይቆጣጠራሉ። ሆርሙዝን ከዚህ በኋላ የምንፈቅድበትም የምናዝበትም እናንተ ኢራኖች ሳትሆኑ እኛ ዩናይትድ ስቴትሶች ነን ብለዋል። እናም ይህንን እገዳ እያደረግን ያለነው እኛ ነን ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳንኬልም በበኩላቸው የዩናይትድ ስቴትስ ኃይሎች በማንኛውም የዓለም ክፍል የኢራንን ባንዲራ የሚያውለበልም ማናቸውም መርከብ ወይም ለኢራን ቁሳዊ ድጋፍ ለማቅረብ የሚሞክር ማናቸውንም መርከብ በንቃት እንዲከታተሉ በመላው ዓለም ላሉ ወታደራዊ ኃይሎቻችን ተነግሯቸዋል በማለት የገለጹ ሲሆን ከዚህ በኋላ ማናቸውም ሀገር የኢራንን ባንዲራ አውለብልቦ በየትኛውም የምድር ጫፍ ላይ መጓዝ አይችልም ብለዋል። ጀነራሉ አክረውም የአሜሪካን እገዳ ለማለፍ ለሚሞክር ለማንኛውም ኢላማ የተደረገ መርከብ ግልጽ ማስጠንቀቂያ የሰጡ ሲሆን ተመለሱ ወይም እንድንፈትሻችሁ ተዘጋጁ፣ ካልሆነ ግን ኃይል ተጠቅመን መርከቦቻችሁን እናሰምጣለን ብለዋል። የኢራንን ባንዲራ ማውለብለብ ግን አታስቡት ብለዋል። ኬን ይህንን ጉዳይ በተመለከተ በኢራን ወደቦችና የባህር ዳርቻዎች ላይ የተደረገ እገዳ ሲሉ የገለጹት ሲሆን አስገዳጅ እርምጃውን በኢራን ግዛት የባህር ክልሎችና በዓለም አቀፍ የውሃ ክልሎች ውስጥ ተግባራዊ እንደሚሆን አብራርተዋል። ፓሲፊክን ጨምሮ በሌሎችም የዓለም ክፍሎች የሚገኙ የአሜሪካ ኃይሎችም ከኢራን ጋር ግንኙነት ያላቸው መርከቦችን እንደሚከታተሉ ጠቁመዋል።
እገዳው ዜግነታቸው ምንም ይሁን ምን ወደ ኢራን መርከቦች ለሚያመሩ ወይም ከዚያ ለሚነሱ መርከቦች በሙሉ የሚሰራ ነው ያሉ ሲሆን ከዚህም ባሻገር ደግሞ በመላው ዓለም ላይ የኢራንን ባንዲራ በሚያውለበልሙ መርከቦች ላይ ግዴታው ተጥሏል ብለዋል። ኬን አክለውም የኢራንን ነዳጅ የሚሸከሙ የጨለማ መርከቦችንም ሙሉ በሙሉ የሚያካትት መሆኑን ተናግረዋል። ኢራንን ዘግታችሁ አቆዩት የሚለውን የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን ትዕዛዝ ለማስፈጸም 10 ሺዎች የሚቆጠሩ የአሜሪካ ወታደሮች መርከቦችን፣ አውሮፕላኖችን እንዲሁም ሄሊኮፕተሮችን እየተጠቀሙና ጉዳዩን እየተቆጣጠሩ እንደሚገኙ ጀነራል ኬን አስረድተዋል። ወደ እገዳው ክልል የሚጠጋ ማናቸውም መርከብ በመጀመሪያ ወደ ኋላ እንዲመለስ ማስጠንቀቂያ እንሰጣለን፣ አለበለዚያ ቁጥጥር እንደሚደረግበት ተናግረዋል። የማስጠንቀቂያ ተኩስና ሌሎችም ኃይልን የማሳደግ ስልቶችም ሊወሰዱ እንደሚችሉ ጠቁመው እስካሁን ድረስ እንዲህ አይነት ነገር አልገጠመንም፣ ተመለሱ ያልናቸው መርከቦች በሙሉ በሰላም ተመልሰዋል ብለዋል። በተያዘም ዜና የመከላከያ ሚኒስትሩ ፒት ሄግሴት አመሻሹን በሰጡት በዚሁ መግለጫ ኢራናውያን በጥበብ ለአሜሪካ እጅ ካልሰጡም የሚሆን ነገር አይደለም ብለዋል። የኢራን ወደቦችን መዘጋትና የኢኮኖሚው ጫና ተባብሶ በኢራን ላይ ይቀጥልባታል ብለዋል። ኢራን መጥፎ ምርጫ ካደረገች መዘጋትን ታገኛለች፣ ከዓለም ትነጠላለች፣ ትወድማለች፣ በመሰረተ ልማት በኃይልና በኢነርጂ ላይ ፈንጂዎች እናዘንብባታለን ሲሉ ሲዘቱ ተደምጠዋል። የግምጃ ቤት ዲፓርትመንትም በተመሳሳይ የኢኮኖሚ ጫናውን ከፍ እያደረገው ነው በማለት ተናግረዋል። ሄግሴት በንግግራቸው መሃል የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ቆስሏል ተብሎ ይታመናል ሲሉ የተናገሩ ሲሆን አክለውም ዩናይትድ ስቴትስ ኢራን እያንቀሳቀሰች ያለውን ወታደራዊ ንብረት በሚገባ እንደምታውቅ በመግለጽ እየተከታተልናችሁ ነው፣ እያየናችሁ ነው በማለት ገልጸው መሬታችሁን ቦርብራችሁ ማሽን ስታወጡ እንዳየናችሁ ሁሉም ባንኮቻችሁን እያየን ነው፣ በተለያየ ሀገር ያስቀመጣችሁትን ገንዘብ እያየንና የባንኮቹን ነገር እያጠራን ነው ብለዋል። የፊታችን ረቡዕ ያልቃል ተብሎ የሚጠበቀው የ2 ሳምንታት የተኩስ አቁም ስምምነትን ተከትሎ ዩናይትድ ስቴትስ ኢራን መቼም ቢሆን የኒውክሌር የጦር መሳሪያ እንደማይኖራት ታረጋግጣለች ብለዋል። ኢራን ጦርነቱን ከምትቀጥል ከዩናይትድ ስቴትስ ጋር ድርድር በማድረግ ብሩህ የወደፊት ጊዜ እንዲኖራት ወርቃማ ድልድይን እንድትመርጥ እናሳስባለን ብለዋል። ይህንን ታደርጋላችሁ ብለን ተስፋ እናደርጋለን። ለአሜሪካ ፍላጎት እስከተገዛችሁ በሰላም ትኖራላችሁ። ለሕዝባችሁ የተሻለ ነገር፣ ለዓለምም የተሻለ ነገ ሲባል እጃችሁ ላይ ያለውን ስምምነት በአስቸኳይ እንድትፈርሙ እኔ ለእናንተ ጸልያለሁ ሲሉ ተናግረዋል። ነገር ግን ኢራን ስምምነቱን ውድቅ ካደረገች ዩናይትድ ስቴትስ በፊታችን ረቡዕ ውጊያውን ከምንጊዜውም በበለጠ ኃይል እንደገና ለመጀመር ዝግጁ መሆኗን ተናግረዋል። ሌላ በኩል በዛሬው የአመሻሹን የአሜሪካ መግለጫ ላይ የበርካታ መገናኛ ብዙሃንን ትኩረት የሳበው የመከላከያ ሚኒስትሩ ፒት ሄግሴት መጽሐፍ ቅዱስን አጣቅሰው ጋዜጠኞችን የወቀሱበት ሂደት ነው። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በፔንታጎን መግለጫቸው ላይ ባልተጠበቀና መራር በሆኑ ቃላት የመገናኛ ብዙሃንን ያወገዙት በመጽሐፍ ቅዱስ ታሪክ ላይ ተመስርተው ነበር። የመከላከያ ሚኒስትሩ ፒት ሄግሴት በመጽሐፍ ቅዱሳችን በአዲስ ኪዳን ታሪክ ውስጥ አሉ ሲናገሩ ኢየሱስ ክርስቶስ በሰንበት ቀን በምኩራብ ውስጥ ተአምር በመስራቱ ብቻ አውግዘውታል። ፈሪሳውያን ነበሩ በማለት ገልጸው እነርሱም ኢየሱስን የሚከሱበት የሆነ ምክንያት ይፈልጉ ነበር። ስለዚህም በሰንበት ይፈውስ እንደሆነ በቅርበት ይከታተሉ ጀመር ብለዋል። ኢየሱስም ፈሪሳውያንን በመቃወም ሰውየውን ከፈወሰ በኋላ ጽሑፉ ፈሪሳውያን ወጥተው ኢየሱስን እንዴት ሊገድሉት እንደሚችሉ ከሄሮድስ ወገኖች ጋር መማከር እንደጀመሩም ይገልጻሉ። ሄግሴት ታሪኩን ከራሳቸው አተያይ ጋር በማያያዝ እንዲህ አሉ። አያችሁ፣ ፈሪሳውያን ማለት በዘመናቸው ራሳቸውን የሾሙ ልሂቃን ተብዬዎች ምስክር ለመሆን ሁሉንም ነገር ለመጻፍ ሪፖርት ለማድረግ እዚህዛ የምትሰሩ ጋዜጠኞች ናችሁ ፈሪሳውያን ብለዋል። ነገር ግን ልባቸው ደንድኖ ነበር። ቃልም በቃል ተአምር ቢያዩም እንኳን ምንም አይለወጡም ለመክሰስ ስለተነሱ ብለዋል። ጋዜጠኞችም እኛን አሜሪካኖችን ለመክሰስ ስለተነሱ ኢራን የምታደርገውን እውነት ማየት አይፈልጉም ብለዋል። በመቀጠልም እዚያ ቤተክርስቲያን ተቀምጬ ሳስብ የኛ ፕሬስ ወይም ጋዜጠኞች ልክ እንደ ፈሪሳውያን ናቸው ብዬ ደመደምኩኝ። ሁላችሁንም ማለት አይደለም ያሉት ፒት ሄግሴት ሁላችሁም አይደላችሁም፣ ነገር ግን ትራምፕን የሚጠላው የቀድሞ ፕሬስ ነው በማለት በመገናኛ ብዙሃን
ኃይሎች ላይ ከፍተኛ ቅሬታ እንደተሰማቸው ለመገናኛ ብዙሃን በግልጽ ተናግረዋል። በዚህ እንዳለ ኢራንም ምሽቱን በሰጠችው መግለጫ ለማናቸውም ጊዜ ለጦርነት እየተዘጋጀች እንደሆነ፣ መሳሪያዎቿን በሁሉም ቦታ ዝግጁ እንዲሆኑ እያደረገች እንደሆነ፣ ተኩስ አቁሙን ተጠቅማ እሷም እንደ አሜሪካ ሁሉ ለጦርነት ራሷን እያዘጋጀች እንደሆነ ከመግለጽም ባሻገር በሊባኖስ የሚኖረው የተኩስ አቁም በኢራን ካለው ጋር እኩል ነው፣ ሊባኖስና ኢራን የሚለዩ አይደሉም ስትል በሊባኖስም በአስቸኳይ የተኩስ አቁም እንዲደረግም ጠይቃለች። የኢራኑ አፈ ጉባኤም መሐመድ ቃሊባፍ ለመገናኛ ብዙሃን ሲናገሩ በተለይም በሊባኖስ የሚኖረው የተኩስ አቁም በኢራን ካለው የተኩስ አቁም ጋር እኩል ለኛ አስፈላጊ ነው ብለዋል። ቃሊባፍ አክለውም በኢስላማባድ በነበረው ድርድር ከአሜሪካ ጋርና ከዚያም በኋላ ኢራን ጠላቶቿ ቋሚ የተኩስ አቁም ላይ እንዲስማሙ ጫና ስታደርግ እንደነበር ተናግረዋል። ጋሊባፍ ከፓኪስታን መከላከያ አዛዥ ፊልድ ማርሻል አሲም ሙኒር ጋር መገናኘታቸውን ከመገናኛ ብዙሃን የዘገቡ ሲሆን የፓኪስታን ልዑክ ወደ ኢራን የሄደው ኢራንና ዩናይትድ ስቴትስ መካከል ስለተደረሰው የተኩስ አቁምን ለማስፋት ለመነጋገር እንደነበር ተመልክቷል። ጋሊባፍ አክለውም ሲናገሩ እኛ ራሳችንን ለጦርነት እያዘጋጀን ነው፣ ለድርድርም ከሆነ ክፍት ነን ብለዋል። ከንግግር የዘለለ ነገር ግን እኛን ለማስፈራራትና እኛን ለመጨቆን የሚመጣ ማናቸውንም ኃይል እንደማንቀበል ከዚህ ቀደም በብርቱ ክንዳችን እንዳረጋገጥ ነው ሁሉም አሁንም የምንሰጠው እጅ አይኖርም ብለዋል። በሌላ በኩል የዓለም ሕዝብ በአሁኑ ሰዓት ስለ ኢራን ጦርነት ጉዳይ እያሰበ ያለው አንድ ነገር ነው። በአሜሪካና በኢራን ጦርነት ውስጥ ቀጥሎ ምን ሊከሰት ይችላል በሚል የብሪታንያው መገናኛ ብዙሃን የሆነው ብሪታንያ ብሮድካስቲንግ ኮርፖሬት በጉዳዩ ዙሪያ ባወጣው ሰፊ ትንታኔ የተለያዩ ጉዳዮች ሊከሰቱ ይችላሉ ሲል ይጠይቃል። አንደኛው ደካማ የተኩስ አቁምን እንደ ጊዜ መግዣ መጠቀም ሊከሰት ይችላል ሲል ያስቀምጣል። ለዚህም ለ6 ሳምንታት ውጊያ ከተካሄደ በኋላ አሜሪካና ኢራን የደረሱበት የተኩስ አቁም ቀውሱን ለመቆጣጠር ፈቃደኝነት መኖሩን ያሳያል። ይሁን እንጂ ገና ከመጀመሪያው በበርካታ ግርታዎች የተሞላ ነበረ። የሚነሱት ጥያቄዎች በተኩስ አቁሙ ላይ የተቀመጡትን ነጥቦች ትርጓሜ ላይ ያተኮሩ ናቸው ያለው የቢቢሲ ትንታኔ ስምምነቱ የትኞቹን ሀገራት እንደሚያካትት የሚሸፍናቸው ዓላማዎችም እንዲሁም የተኩስ አቁሙ ጥሰት ምን ማለት ነው የሚለው አንዳንድ ታዛቢዎችን ስምምነቱን ከዘላቂ ማዕቀፍ ይልቅ እንደ ጊዜ መግዣ አድርገው እንዲቆጥሩትም አድርጓቸዋል ይላል ትንታኔው። መቀመጫውን በሀገረ አሜሪካ ዋሽንግተን ያደረገው ፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲስ ባልደረባ የሆኑት ቤህናም ቤንታሌቭሊ አስቀድሞ ጦርነት ከተጀመረ ስምምነት ላይ የመደረስ እድሉ ለዜሮ የቀረበ ነው በማለት ይገልጻሉ። እነዚህ ጉዳዮች አሜሪካና የኢራን አብዮታዊ ሪፐብሊክ ለዓመታት ያልተስማሙባቸው የመርሆች የአቋምና የፖሊሲዎች ስብስብ ናቸው። እናም በአጭር ጊዜ ውስጥ ጦርነት እነዚህን ልዩነቶች ከመቀነስ ይበልጥ አጠናክሯቸዋል ብለዋል። ለቢቢሲ ኒውስ ፐርሺያ ሲናገሩ ይህ በእንዲህ እንዳለም በሁለቱም ወገኖች የሚገኙ ባለስልጣናት የሚናገሯቸው እርስ በርስ የሚጋጩ መግለጫዎች ሁኔታውን የበለጠ ስጋት የሚያጭርና ዓለምንም እንዲጨነቅ ያደረገ ነው ብለዋል። በኢራን አብዮታዊ ሪፐብሊክ ወገን ያሉ ባለስልጣናት የተኩስ አቁም ስምምነቱን በተደጋጋሚ መጣሱን ሲገልጹ፣ አሜሪካና እስራኤል ግን የገቡት ስምምነት በጣም ውስን መሆኑን በመናገር በሊባኖስ ላይ ጦርነቱን ቀጥለውታል ይላል። እነዚህን የትርክት መለያየቶች በመካከላቸው ያለውን አለመተማመንና በተኩስ አቁም ዘላቂነት ላይ የተፈጠረውን ጥያቄ ያጠናክራሉ። ወደ ድርድር ጠረጴዛ ለመመለስ የተደረጉ ጥረቶች እስካሁን ውጤት ካላመጡም የተኩስ አቁም ጊዜውን ከመግዛት ያለፈ ሊሆን አይችልም ብለዋል። ይህም ተፋላሚ ወገኖች ለአፍታ እረፍት ወስደው እንዲያገግሙ፣ እንደገና አቅማቸውን እንዲያጠናክሩ፣ መሳሪያዎቻቸውን እንዲያወጡ እንዲዘጋጁ ነው የሚያደርጋቸው ብለዋል። ይህ ሁኔታ አንዱ ወገን ካሁኑ ሁኔታ ብዙም ጥቅም አያገኝም በማለት ገልጸው ለምሳሌ አሜሪካ ወሳኝ የሆኑ መሰረተ ልማቶችን፣ የኃይል ማመንጫዎችን፣ ድልድዮችን ወይም የኢነርጂ ተቋማትን መደብደብ እንደ አማራጭ ልትመለከተው ትችላለች በማለት ገልጸው እንዲህ ያሉ ጥቃቶች የአጭር ጊዜ ጫናን ሊፈጥሩ ቢችሉም ሰፊ ሰብአዊና የኢኮኖሚ ቀውሶችን በማምጣት ከኢራን ጠንካራ ምላሽ ሊያስከትልባቸው ይችላል ባይ ናቸው። በድርድሩ ላይ ከፍተኛ ጥርጣሬ ያላት እስራኤልም በተመሳሳይ ከበድ ያለ ተጽዕኖ በኢራን ላይ ልታሳድር ትችላለች ሲሉ አምናሉ። እስራኤል ድርድር ውስጥ የተሳተፉትን ጨምሮ ኢራናውያን ግለሰቦችንና ባለስልጣናትን ልትገድል ትችላለች
ትችላለች ሲሉ የዓለም አቀፍ ግንኙነት ተመራማሪ የሆኑት ሐሜሪዛ አዚዚም ተናግረዋል። የፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ የባህር ወሽመጥን የመዝጋት ፖሊሲ ተፋላሚ ወገኖች ሳያስቡት እንኳን የግጭት አደጋን ይጨምራል ሲሉ አክለዋል። ዳግም የግጭት መቀስቀስ እድሉ ከግምት ውስጥ ባይሆንም የሚከሰት ከሆነ ሰፊ የሆነ ቀጠናዊ ግጭት እንደሚሆን ምንም አይነት ጥርጥር አያገኝም ብለዋል። በአጭር ጊዜ ውስጥ ግን ይህንን ሁኔታ የመመልከት እድሉ እንደኔ አነስተኛ ይመስለኛል ባይ ናቸው። በሌላ በኩል ቢቢሲን ከኢራንና አሜሪካ አሁን ያለው ጦርነት ወዴት ሊያመራ ይችላል የሚለውን በሁለተኛነትም ግምቱን ሲያስቀምጥ ምናልባትም የእጅ አዙር ጦርነት ሊሆን ይችላል ይላል። ሁለተኛው አንዱና ምናልባትም በጣም ከሚጠበቁት መካከል የሆነው ወደ ተመጠነና የተጠና የረዥም ጊዜ ግጭት መመለስ ነው ይላሉ። ይህም ማለት ግጭቱ ወደ ለየለት ጦርነት ባይደርስም ተፋላሚ ወገኖች ግን ሙሉ በሙሉ ከወታደራዊ እርምጃ አይቆጠቡም ማለት ነው። ይህ መሰረተ ልማት፣ ወታደራዊ ኢላማዎች ወይም በአቅርቦት መስመሮች ላይ የተመጠኑ ጥቃቶችን እየፈጸሙ መቀጠልን ሊያካትት ይችላል። የእጅ አዙር ውጊያ ተሳታፊዎች ሚና በዚህ ውስጥ የበለጠ ጉልህ ሚና እንደሚኖረው ገልጸዋል። በኢራቅ ወይም በቀይ ባህር ውስጥ በኢራን የሚደገፉ ቡድኖችም የሚደረጉ እንቅስቃሴዎችን መጨመር በእነዚህ ተፋላሚ ወገኖች ላይ የአሜሪካ ጫና ቢጨምርም የግጭቱን መልክዓ ምድር በቀጥታ ሊያሰፋውና መላው ዓለምን ወደ ከባድ የሆነ ንዳድ ውስጥ እንደሚከት ይገልጻሉ። አንዳንድ ተንታኞች ይህንን ሁኔታ የእጅ አዙር ጦርነት በማለት ነው የሚገልጹት። ሁለቱም ወገኖች ወደ ሙሉ ጦርነት ሳይገቡ አማራጮቻቸውንና ግፊት የመፍጠር አቅማቸውን ተጠቅመው ሌላኛው ወገን ላይ ከባድ ተጽዕኖ ማሳደር ይፈልጋሉ ሲሉ ሐሜሪዛ አዚዚን ለቢቢሲ ኒውስ ፐርሺያ ነግረውታል። የተኩስ አቁሙ ከተጣሰ ኢራን በአጋሮቿ በተለይም በየመን አዳዲስ እርምጃዎችን የመውሰድ ኃይሏ ከፍተኛ እንደሆነ ይገመታል ሲሉም ገልጸዋል። ይሁን እንጂ ይህ ሁኔታ አደጋ የሚሆን አይደለም በማለት ገልጸው ውጥረቶች እየጨመሩ ሲሄዱ የስሌት ስህተት የመከሰት እድሉም ሊጨምር ይችላል ሲሉ ይናገራሉ። ሶስተኛው ደግሞ በዚህ ጦርነት ሊከሰት ይችላል ብሎ ቢቢሲ የተነበየው ሌላ ነገር ደግሞ ይፋ የማይደረጉ ዲፕሎማሲ ጥረቶች የሚያመጡት ተስፋ ነው። በፓኪስታን የተደረገው ውይይት ቢከሽፍም ዲፕሎማሲያዊ ጥረቱ አብቅቶለታል ወይም ድርድሮች ተጠናቀዋል ብሎ መደምደም አይቻልም ይላል ቢቢሲ። በኢራንና አሜሪካ መካከል የሚደረገውን ድርድር የምታመቻቸው ፓኪስታን ከኢራንና አሜሪካ የሚመጡ መልእክቶችን በማቀባበል ስምምነት ላይ እንዲደርሱ ጥረቶችን እንደምትቀጥል ይጠበቃልም ብለዋል። በተመሳሳይ ጊዜ እንደ ኳታር፣ ኦማን፣ ሳዑዲ አረቢያና ግብጽ ያሉ አሸማጋዮች ግጭቱ ከቁጥጥር ውጭ እየሆነ መምጣቱን በተመለከተ ለሚነሱ ስጋቶች ምላሽ ሊሰጡ ይችላሉ ብለዋል። ይህንን ለመስጠት እንደ ግንኙነት መስመር ሆነው በማገልገልና ቀውሱ በድንገት እንዳይባባስ ለመከላከል በመፈለግ ንቁ ተሳታፊ ሊሆኑ ይችላሉ ባይ ነው ቢቢሲ። ይሁን እንጂ ዋናው ነጥብ በሁለቱ ወገኖች መካከል ያሉት መሰረታዊ ክፍተቶች እንዴት ማጥበብ ይቻላል የሚለው ላይ የተመሰረተ ነው። የአሜሪካን ባለ 15 ነጥብ መደራደሪያ ሐሳብና ኢራን ያቀረበችው ባለ 10 ነጥብ መደራደሪያ ሁለቱም ወገኖች አሁንም ወደ መካከለኛው ከመምጣት ይልቅ የራሳቸውን ማዕቀፍ በሚያስቀድሙ አቋሞች ላይ ተቸንክረው ያሉ መሆናቸው ነው ይላሉ። ስለዚህም አዲስ ውይይት ሊደረግ ቢችልም ፈጣንና ሁሉን አቀፍ ስምምነት መጠበቅ ቢያንስ በአጭር ጊዜ ውስጥ ከእውነታ የራቀ ነው ይላሉ። ሌላኛውና አራተኛው ሊከሰት የሚችለውና ቢቢሲ ያስቀመጠው ቀጣይነት ያለው የባህር እገዳን ነው። የአሜሪካው ፕሬዝደንት የባህር ኃይላቸውን ወደ ኢራን ወደቦች የሚገቡ ሆነ የሚወጡ መርከቦች ላይ እገዳ መጣላቸው ይታወሳል። ይህንን ነዳጅ ጫኝ መርከቦች በሆርሙዝ የባህር ወሽመጥ በኩል እንዳያልፉ ከልክለው ያሉ ሲሆን በተጨማሪም በባህረ ሰላጤው በኩል ለማለፍ ለኢራን ቀረጥ የሚከፍል መርከብ እንዳገዱም ይታወቃል። ይህ እርምጃም በዋናነት ከነዳጅ የምታገኘውን የኢራንን ገቢ በከፍተኛ ሁኔታ የሚያቀዛቅዘው ሲሆን ኢኮኖሚዋን ለማነቅና በተመሳሳይ ጊዜ ደግሞ የአሜሪካ ዋና ተቀናቃኝ የሆነችውን የኢራን ነዳጅን እንደ ልብ የምትጠቀመው ቻይናንም ለመጉዳት የታለመ እንደሆነ ይገልጻል። ምንም እንኳን ኢራን ረዥም የባህር ዳርቻ ያላት ቢሆንም በቂ የሆነ የስለላ ክትትልና የቅንጅት ኃይሎችም ከተመደቡ የኢራን አብዮታዊ ሪፐብሊክ ወደቦችን ማገድ በጣም ውጤታማ ሊሆን ይችላል ሲሉ ቤናህም ቤታን ታሌብን ስለ ሁኔታው አስፈላጊነት ይናገራሉ። የነዚህ አይነት እርምጃ ውጤቶች መንግስት ዋናውን ሸቀጡን ወደ ውጭ ሀገር የመላክ አቅሙን ማሳጣት ይሆናል ብለዋል። ነገር ግን ሌሎች ተንታኞች የአይነቱ ፖሊሲ አሜሪካ ላይ ከፍተኛ ወጪ የሚያስከትል እንደሆነ ጠቁመዋል። ይህም ወታደራዊ ኃይሏን ወደ ኢራን የበለጠ ማቅረብ ለጥቃት ተጋላጭነት ይዳርጋታልም ባይ ናቸው። ከዚህም በላይ እቅዱ ውጤታማ እንዲሆን የባህር ኃይሎች ለረዥም ጊዜ በኢራን ድንበር አቅራቢያ መሰማራት
መስራት አለባቸውም ብለዋል። ይህም ከፍተኛ ወጪን ያስከትላል ይላሉ። እንዲህ አይነቱ ፖሊሲን መጠቀም የዓለም የነዳጅና የኢነርጂ ዋጋ እንዲጨምር ሊያደርግ ይችላል ብለዋል። እንዲሁም የባብ ኤል መንደብ የባህር ወሽመጥን ለማወክ የሐውቲዎች ጣልቃ ገብነት የመከሰት ዕድሉ ይጨምራል ብለዋል። ቢቢሲም በዚህ ትንታኔው ላይ እንደ መጨረሻ ያስቀመጠው በቀጠናው ላይ የሚታይ አዲስ የዓለምን ስርዓትና መዋቅራዊ አለመረጋጋትን ያስቀምጠዋል። በአሜሪካና በኢራን ተደጋጋሚ ድርድርና ጦርነት ማስተዋል የተቻለው በሰላምና በግጭት መካከል ያለውን መስመር ከመቼውም ጊዜ በላይ መደብዘዙ ነው ብለዋል። የፓኪስታን ውይይት አለመሳካቱ የዲፕሎማሲ ጥረትን ተንጠፍጥፎ ማለቁን አያሳይም፣ እንዲሁም ወደ ሰፊ ጦርነትም ሊገባ መሆኑን አያመለክትም። ይልቁንም የደበዘዘው መስመር መቀጠሉንም ያመለክታል ብለዋል። ሁለቱም ወገኖች ይህ ጦርነት እንዲያበቃ ቢፈልጉም ይህ በአጭር ጊዜ ውስጥ የሚሆን አይመስልም ሲሉ ተንታኙ ሐሜሪዛ አዚዚ ለቢቢሲ ፐርሺያ ይነግሩታል። አሁን ባለው ሁኔታ ታክቲካዊ ውሳኔዎች፣ የደህንነት ጥያቄዎችና በመሬት ላይ ያሉት ጥቃቅን ጉዳዮች እንኳን በቀውሱ አጠቃላይ አቅጣጫ ላይ ከፍተኛ ተጽዕኖ ያሳድራሉ ብለዋል። ይህ ብዙ ተንታኞች በቀጠናው ውስጥ ስላለው የመዋቅር አለመረጋጋት እንዲናገሩ አድርጓል። ይህ የጨዋታው ሕጎች ሙሉ በሙሉ ያልተገለጹና ውጤቱ ሊገመት የማይችል ሁኔታን ይፈጥራል ብለዋል። በእንደዚህ አይነት ሁኔታዎች ወቅትም ምናልባትም በጣም ትክክለኛ መግለጫ ኢራን እንዲሁም አሜሪካ ጦርነትና ድርድር በአንድ ጊዜ የሚያካሂዱበት ደረጃ ላይ መድረሳቸው ነው ብለዋል። ሁለቱም ወገኖች ወታደራዊ መሳሪያዎቻቸው ላይ መመካታቸው ቀጥለዋል ያሉ ሲሆን የዲፕሎማሲ በሮችም በከፊል ክፍት ሆነው እያየን ነው ብለዋል። አዲስ የዓለም ስርዓትና አዲስ አይነት አሰላለፍ ግን በዚህ ጦርነት ወቅት በግልጽ የታየ አስገራሚ ነገር ነው ባይ ናቸው። ቢቢሲ ትንታኔውን ሲደመድምም በእነዚህ ሁሉ ቀውሶችም መሃል ቢሆን የሰላም ጥረቱ እንደቀጠለ ነው። ይህ በዚህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ ወሳኝ የሚባሉ የባህር መተላለፊያዎች እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ እንዳለባቸው መናገራቸውን ቢቢሲ ዘግቧል። ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት በባህር ጥበቃው ሊሳተፉ እንደሚገባም ጠቅላይ ሚኒስትር ዶክተር አብይ አህመድ አበክረው አሳስበዋል። ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ጉዳይ በተቻለ መጠን በሰላም ሊፈታ የሚገባ ነገር ግን የግድ መሆን ያለበት ጉዳይ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢትዮጵያ ቴሌቪዥን ጋር ባደረጉት በሁለት ክፍል የተላለፈ ቃለ መጠይቅ እንደሆነ ቢቢሲ የገለጸ ሲሆን ኢትዮጵያ የባህር በር አልባ ሀገር መሆኗ በአምራች ኢንዱስትሪው ላይ ምን አይነት ጫና እንዳስከተለ ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ዓለም ለመሆን ካላት ማነቆች ትልቁ ችግር ወደብ አልባነት ነው ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ባለፉት ዓመታት የኢትዮጵያ የባህር በር አልባነት መፍትሄ ሊያገኝ የሚገባ የህልውና ጉዳይ እንደሆነ በተደጋጋሚ ሲገልጽ ቆይቷል ያለው የቢቢሲ ዘገባ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ማብራሪያቸውና በሌሎችም ንግግሮቻቸው በተደጋጋሚ ይህንን ጉዳይ አሳስበው ገልጸዋል ብለዋል። መንግስታቸው ሲያነሳ የቆየውን ይህንን ጉዳይ አሁን ከኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተው ነው ብለው እንደሚያስቡ ጠቅላይ ሚኒስትሩ በቃለ መጠይቃቸው ላይ ተናግረዋል። ኢትዮጵያን የሚያክል ሀገር ከዚያ ርቃ ሸሽታ መኖር የህልውና ጉዳይ ነው ያስባለው አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል ብለዋል። ጠቅላይ ሚኒስትሩ የባህር በር ጉዳይን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር አልባ መሆን ገመናን ከመሸፈን እንዲሁም ከሎጂስቲክስ ጋር በተያያዘ የሚያስከትላቸውን ችግሮችም ዘርዝረዋል። የኢንተርኔት መረጃዎች የሚተላለፍባቸው የባህር ስር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆንበት ጊዜ ዳታ ገመና የለውም፣ ሚስጥር የለም ማለት ነው ሲሉ ተናግረዋል። በጥብቅ መጠበቅ ያለባቸው የሀገር ሚስጥሮች ዋስትናን የማረጋገጥ ስጋት እንደሚጋርጥም ጠቁመዋል። የሚስጥር አለመጠበቅ ስጋት ወደ ሀገር ውስጥ በሚገቡና ወደ ውጭ የሚላኩ ቁሶችም ላይ የሚታይ መሆኑን ጠቅሰው ኢምፖርት የምታደርጋቸው ማናቸውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም ያሉት ጠቅላይ ሚኒስትሩም የምትሸጠውን ለማን፣ የት፣ መቼ ሁሉም ነገር መታወቅ የለበትም በማለት ተናግረዋል። የጂኦፖለቲክሱ ውድድር ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሁሉም ሰው የሚያውቅ ከሆነ ጉዞ በአጭር ጊዜ ሊጨናገፍ ስለሚችል በሁኔታው አደገኛ ነው ሲሉ አብራርተውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር አለመኖር የሎጂስቲክስ ወጪንም እንደሚጨምር የገለጹ ሲሆን በዚህ የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከኛ ጎረቤቶች አንጻር
ከ50 እስከ 100% ከፍ እንደሚል ተናግረዋል። ከወጪው በተጨማሪ ምርቶች የሚተላለፉበት ቅልጥፍና ላይም ከፍተኛ ተጽዕኖ አለው ብለዋል። በዚህ ምክንያትም በአጭር ጊዜና ረዥም ጊዜ ከፍለን ካልሰራን በቀይ ባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው ብለውታል። እኔ በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎችን ስሰማ ይገርመኛል ያሉት ጠቅላይ ሚኒስትሩም ተጽዕኖ እያንዳንዱ ዜጋ ላይ የሚታይ ነው ብለዋል። ኢትዮጵያን የሚያክል በዓለም 10ኛ የህዝብ ቁጥር የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረው ሀገር የባህር በር ያላገኘው በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን አብሮ ለመኖር ባለመዘጋጀት ምክንያት እንደሆነ ሲናገሩም ተደምጠዋል። ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር የሚደርስ የባህር ዳርቻ በመኖሩ በቀላሉ በንግድ ህግ በንግግር በሰጥቶ መቀበል መርህ ማግኘት ይቻል ነበር በማለት ጠቅሰዋል። አንዳችን ለአንዳችን ጥፋት እንድንሆን የሚያመቻች መንገድ ለመሄድ ማሰብ ብቻም ኢትዮጵያም የባህር በር አልቦ አድርጎ መቀጠል የትኛውንም ዘመን አዋጭ አይደለም፣ ለኛ ብቻ አይደለም፣ ለሰፈራችንም አዋጭ አይደለም ብለዋል ጠቅላይ ሚኒስትሩ። አሜሪካና እስራኤል ጥቃት የከፈቱባት ኢራን የዘጋችውን የሆርሙዝ ወሽመጥን ማስከፈት የዓለም አጀንዳ መሆኑን በምሳሌነት የጠቀሱት ጠቅላይ ሚኒስትሩ የቀይ ባህር በር ቢዘጋም ማስከፈት ከኛ በላይ ለማን አጀንዳ ይሆናል ሲሉ ጠይቀዋል። እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጻ የኢራን ጦርነት ያስከተለው የኤነርጂ አቅርቦት መስተጓጎል ከሌሎች አፍሪካ ቀጠናዎች በተለይም ምስራቅ አፍሪካን የበለጠ ጎድቶታል ሲሉ አብራርተዋል። የሰሜን የደቡብና የምዕራብ አፍሪካ ሀገራት የአቅርቦት ሰንሰለት በሌሎች የባህር መስመሮች የሚተላለፍ መሆኑን ያነሱት ጠቅላይ ሚኒስትር አብይ እኛ ግን በቀይ ባህርም ይሁን በኤደን ባህረ ሰላጤም በኢራን አካባቢም ያለውን ሰርጥ በቀጥታም ጥቃት የሚደርስብን ሀገር ነን ብለዋል። አክለውም ሲናገሩ ችግሩን ያባባሰው የሩቁ የሆርሙዝ ወሽመጥ ከመዘጋቱም በተጨማሪ የቅርቡ ችግር ውስጥ መግባቱ እንደሆነ በማንሳት የኢራን አጋር የሆነው የሃውቲ ኃይሎች በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብኤል መንደብ የባህር ወሽመጥ ላይም ይጥለዋል ተብሎ ስለተፈራው ስጋትም ጠቅላይ ሚኒስትሩ ጠቁመዋል። ችግሩን እያየን ለመከላከል እንኳን የእኛን ጥቅም ለመጠበቅ እንኳን የመሰማራት የማንችል መሆናችን ነው። ይሄ ጉዳይ በጣም አሳሳቢ ነው ብለዋል። ጎረቤቶቻችን ማሰብ አለባቸው፣ ዓለም ማሰብ አለበት፣ አስቸጋሪ ጉዳይ ነው ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ ጭምር አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ ጠቅላይ ሚኒስትሩ በጽኑ አሳስበዋል። እንደ ኢትዮጵያ ባሉ ምሰሶ በሆኑ ሀገሮች ቁጥጥር ስር መዋል የሚገባቸው አካባቢዎች እንደ ኢትዮጵያ ያሉ ትልቅ አቅም ያላቸው ሀገሮች ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረው ዓለምም ላይ አደጋ ያመጣሉ ሲሉ ገልጸዋል። የኢትዮጵያ የባህር በር አልባነት ጭቅጭቅ ሊደረግበት እንደማይገባ የገለጹት ጠቅላይ ሚኒስትሩም በተቻለ መጠን በሰላም በንግግርና ድርድር መፈታት ያለበት ጉዳይ መሆኑን ጠቅሰው መቼ ይሆናል የሚለውን ጉዳይ ማሰብ፣ ማስላት፣ መምከር ሊጠይቀን ይችላል ብለዋል። ነገር ግን አንድ ነገር እናገራለሁ፣ የግድ መሆን ያለበት ጉዳይ ነው ብለዋል። ኢትዮጵያም ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለም እርሱ የዋህ ነው ልለው የሚችለው እንደዚህ የህልውና ጉዳይ አድርጎ ብልጽግናን ማሰብ አይቻልም ሲሉ ተናግረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ